ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው ትናንት በወጡ የዝውውር መረጃዎች ቼልሲ አስደናቂ ወጣት ተጫዋች ከስፖርቲንግ ሊዝበን ማስፈረሙን ይፋ አድርጓል። የዚህ ተጫዋች የዝውውር ሂደት እንዲሁም ከቀድሞ አሰልጣኙ ጋር ለመገናኘት የተቃረበው ተጫዋች እንዴት ወደ ቼልሲ ሊዘዋወር ቻለ፣ በዚህ ተጫዋች ዝውውር ዙሪያ ሰፋ ያለ ዝርዝር ጉዳዮችን አንስተን እንወያያለን። ጆቫኒ ኮዌንዳ ፖርቱጋላዊው የ17 ዓመት ወጣት ተጫዋች የለንደኑን ክለብ ቼልሲን በይፋ ተቀላቅሏል። በ42.5 ሚሊዮን ፓውንድ እስከ 51 ሚሊዮን ፓውንድ በተጨማሪ የዝውውር ክፍያ የሚሄድ ይሄ ወጣት ባለብዙ ተስፋ አስደናቂ ብቃቱን በፖርቱጋል በሚገኘው ስፖርቲንግ ሊዝበን ቡድን ውስጥ ማሳየት የቻለ ወጣት ተጫዋች ነው። ነገር ግን ስለዚህ ተጫዋች አንዳንድ ፕሮፋይል ስለ ዝውውሩ ከማውራታችን አንዳንድ ሀሳቦችን በጥቆማ መልክ ለማንሳት ስለዚህ ተጫዋች በዚህ ቻናል ምናልባት አድማጮች አዲስ ላይሆንባችሁ ይችላል። የዚህን ተጫዋች ስም በተደጋጋሚ በተለያዩ ፕሮግራሞች መሀል ስናነሳ እንደነበር ጥቆማ ላንሳላችሁ። በተለይ የአርሴናል እና ስፖርቲንግ ሊዝበን የሻምፒዮንስ ሊግ የመጀመሪያ ጨዋታ አርሴናል 5-0 በሆነ ሰፊ ውጤት 5-1 በሆነ ሰፊ ውጤት ሲያሸንፍ በዛ ጨዋታ ዙሪያ በሰራነው ድህረ ጨዋታ ስለዚህ ተጫዋች አንዳንድ ጥቆማዎችን አንስተን ነበር። በተለይ ደግሞ ማንቸስተር ዩናይትድ በዝውውር በኩል የግራ ፉልባኩን ቦታ ለማጠናከር የተለያዩ ተጫዋቾችን በአማራጭነት በጥሬ ዝውውር መስኮት ሲመለከት ይህን ተጫዋች በጊዜው ጥቆማ አድርገን ስንወያይ ነበር። ነገር ግን በስተመጨረሻ ኦልድ ትራፎርድ ይሆናል የተባለው የዚህ ተጫዋች ማረፊያ ለንደን ስታንፎርድ ብሪጅ ሆኗል። ቼልሲዎች እንዴት ይህን ተጫዋች ሊያስፈርሙ ቻሉ? በዝውውሩ ሂደት ላይ የተጠቀሙት አድቫንቴጅ እንዲሁም ቼልሲን የሚቀላቀልበት ወቅት መቼ ነው የሚለው እንግዲህ ከወዲሁ ተለይቶ ታውቋል። ነገር ግን ቼልሲ አስደናቂ ባለብዙ ተስፋ ያለው የግራ አጥቂ ወደ ቡድኑ መቀላቀል ችሏል። በ2026 ጁላይ መጀመሪያ ቼልሲን ይቀላቀላል። እስከዛ ድረስ እንግዲህ ለአንድ ዓመት በሚቆይ ውሰት ውል በስፖርቲንግ ሊዝበን እንዲቆይ ቼልሲዎች ከክለቡ ጋር በስምምነት ደረጃ በወረቀት ደረጃ ተስማምተው ተጫዋቹ የሕክምና ምርመራውን በዛው በፖርቱጋል አድርጎ እንግዲህ የቼልሲ ንብረት መሆኑ ይፋ ሆኗል። ተጫዋቹ የ7 ዓመት ኮንትራት ሲፈርም እስከ 2033 የሚያቆየውን ውል ከቼልሲ ጋር ተስማምቶ መፈረም ችሏል። የ1 ዓመት ተጨማሪ ዋስትና በውሉ ላይ ሰፍሮ እንግዲህ ይሄ ፖርቱጋላዊ ተጫዋች የስታንፎርድ ብሪጅ ቀጣዩ ሌላኛው ተስፋ የተጣለበት አስደናቂ ወጣት ሆኗል። ከዚህ ቀደም እንደምታውቁት ቼልሲዎች የቡድን ግንባታውን በብዙ ቢሊዮን ፓውንዶች ኢንቨስት አድርገው ቡድኑ እንደገነቡ በተለይ በክሊርሌይ ካፒታል እና በቶድ ቦይሊ ከተያዘ በኋላ ይሄ ቡድን ላለፉት 3 ዓመታት በአስደናቂ ሁኔታ ከፍተኛ ዝውውሮችን በወጣት ተጫዋቾች ላይ በማድረግ የቡድን ግንባታውን የመጀመሪያ ምዕራፍ በግሩም ሁኔታ እንደጀመሩ ይታወሳል። አሁን ደግሞ በተሻለ ሁኔታ ቀጣይነት ያለው የቼልሲን የረጅም ጊዜ እቅድ በማስቀጠል የተለያዩ ወጣት ተጫዋቾችን ሲያስፈርሙ እንደቆዩና እዛው ለክለቦቻቸው በውሰት እየሰጡ የተጫዋቾችን እድገት እየተመለከቱ በሂደት ተጫዋቾቹን ከጊዜ ወደ ጊዜ ከቲማቸው ጋር በማዋሃድ በመመልከት ወደ ስታንፎርድ ብሪጅ እንዲመጡ የተለያዩ ሂደቶች እየተጠቀሙ ነው የሚገኙት። ለምሳሌ በብራዚል የሚገኘው ወጣቱ ተጫዋች ብዙ ተስፋ የተጣለበት በዚህ የውድድር ዓመት መጨረሻ ቼልሲን ውሰቱን አጠናቆ የሚቀላቀለው ኢስታቪዮ አንዱ ተጫዋች ነው።
እንዲሁም በኢኳዶር ሊግ የሚገኝ 17 ዓመት ሌላኛው ወጣት ተጫዋች ኬንድሪ ፒያዝንም ቼልሲዎች አስፈርመው እዛው ለቡድኑ ውሰት እንደሰጡት ይታወሳል። ይህም ተጫዋች በ2025 እንግዲህ ቼልሲን በዚህ የውድድር ዓመት መጨረሻ ጁላይ ላይ ወደ ሰማያዊዎቹ ይቀላቀላል ማለት ነው። ሶስተኛ ወጣት የ17 ዓመት ተጫዋች ነው እንግዲህ ቼልሲዎች ከስፖርቲንግ ሊዝበን አስፈርመው ለቀጣይ የውድድር ዓመት እዛው እንዲቆይ ውሰት በመስጠት በ2026 ጁላይ ልክ እንደነዚህ ወጣት ተጫዋቾች ከአንድ ዓመት የውሰት ቆይታ በኋላ ወደ ስታንፎርድ ብሪጅ ይመለሳል። ነገር ግን ይሄ ተጫዋች ምን አይነት እድገት ቢያሳይ በ17 ዓመቱ ይሄን ያክል ከፍተኛ ክፍያ ተከፍሎ ከማንቸስተር ዩናይትድ፣ ከባየር ሙኒክ፣ ከማንቸስተር ሲቲ እንዲሁም ከናፖሊ ጋር ቼልሲ ተፎካክሮ ይህን ተጫዋች በአስቸኳይ ቀደም ብሎ ማስፈረም የቻለው በተለይ የተጫዋቹ እድገት፣ የቼልሲ የምልመላ አቅም በእጅጉ የተጣመሩበት አስደናቂ የድርድር አቅም በቼልሲ ስፖርቲንግ ዳይሬክተሮች መካከል የተደረገው ጥረት በስኬት ተጠናቋል። በመጀመሪያ ደረጃ ተጫዋቹ በብዛት ስሙ ተያይዞ የነበረው ከማንቸስተር ዩናይትድ ጋር ነው። በተለይ የቀድሞ አሰልጣኙ ሩበን አሞሪም በተጫዋቹ እድገት ላይ ያላቸው ተጽዕኖና ተጫዋቹን በተደጋጋሚ በስፖርቲንግ ሊዝበን የቋሚነትን ስፍራ በመስጠት በአስደናቂ እድገት በሩበን አሞሪም ውስጥ ተፈላጊነቱ ከፍ ብሎ አሰልጣኙ ወደ ማንቸስተር ዩናይትድ ከመጡ በኋላ ተቀዳሚ የግራ መስመር ተጫዋች ነበር ለማዘዋወር እና ማንቸስተር ዩናይትዶች በዚህ ድርድር ላይ እስከ መጨረሻ ድረስ እንደተጓዙ የተለያዩ ጥረቶችን አድርገው ነገር ግን የቼልሲ ኃላፊዎች የሄዱበት መንገድ አንደኛ ለተጫዋቹ፣ ሁለተኛ ደግሞ ባለንብረት ለሆነው ክለብ ትልቅ አድቫንቴጅ የፈጠረ ነበር። ማንቸስተር ዩናይትዶች ተጫዋቹ መጠቀም የሚፈልጉት እንደ ዊንግ ባክ ነበር። ሩበን አሞሪም እንደምታውቁት በስፖርቲንግ ሊዝበን በሁለቱም ዊንግ የሚጠቀሙት ተጫዋች ነው። በግራም በቀኝ አምስተኛ ተከላካይ በማድረግ በሁለቱም ክንፎች ሲገለገሉበት እንደነበር በተለያዩ አጋጣሚዎች መመልከት ችለናል። ነገር ግን ቼልሲዎች ለተጫዋቹ ያቀረቡት ፕሮፖዛል በአታኪንግ ዊንግ ለማጫወትና ተጫዋቹ ወደኋላ በባክ ስሪ ሲስተም ከሚጫወቱ ተጫዋቾች አምስተኛው ተከላካይ ሆኖ ከማገልገል ይልቅ እንደ ፊት መስመር የክንፍ ተጫዋች ሊጠቀሙት እንዳሰቡ በፕሮፖዛላቸው ላይ በማካተት የማንቸስተር ዩናይትድ የታክቲክ ወይም ተጫዋቹን ለመጠቀም የሚያስቡበትን በተቃራኒው ተጫዋቹን አንድ ስቴፕ ወደፊት አስጠግቶ ልክ እንደነ ጄደን ሳንቾ የሚጫወቱበት ፖዚሽን ላይ ለመጠቀም ማቀዳቸው እንግዲህ አንደኛው የዚህ ዝውውር አድቫንቴጅ ተደርጎ እየተነሳ ነው የሚገኘው። ሁለተኛው ጉዳይ ማንቸስተር ዩናይትዶች ከቼልሲ እኩል ክፍያ ቢያቀርቡም ስፖርቲንግ ሊዝበን ለቼልሲም ለማንቸስተር ዩናይትድም አንድ ክራይቴሪያ ማስቀመጥ ችሎ ነበር። ተጫዋቹን በቀጣይ የውድድር ዓመት እዚሁ ስፖርቲንግ ሊዝበን በውሰት መልሰው እንዲሰጡ ባቀረቡት ጥያቄ ማንቸስተር ዩናይትዶች ፍቃደኛ አልነበሩ። ነገር ግን ቼልሲዎች ይህን አድቫንቴጅ ተጠቅመው ተጫዋቹ ለተጨማሪ አንድ ዓመት እዛው በውሰት እንዲቆይ ፍቃድ መስጠታቸው በዚህ የዝውውር ሂደት ላይ ትልቁን አድቫንቴጅ ቼልሲ እንዳገኘ በስፋት እየተዘገበ ነው እና ቼልሲ ይህን ፖርቱጋላዊ ወጣት ተጫዋች በማግኘቱ ከፍተኛ ሙገሳ እንዲሁም በቦታው ላይ ምናልባት በቀጣይነት ለረጅም ጊዜ ቡድኑን ሊያገለግል የሚችል ምርጥ ቴክኒሻል ተጫዋች እንደሆነ እየተነሳ ነው የሚገኘው። በተለይ ተጫዋቹን በተለያዩ አጋጣሚዎች መመልከት ችለናል። ለምሳሌ ስፖርቲንግ ሊዝበን በዘንድሮ የውድድር ዓመት ከሩበን አሞሪም ጋር በሻምፒየንስ ሊግ ማንቸስተር ሲቲ በሜዳው ባስተናገደበት ወቅት ከመመራት ተነስቶ 4-1 የፔፕ ሲቲን ሲያሸንፍ የዚህ ተጫዋች ተጽዕኖ ልዩ ነበር። በተለይ ሩበን አሞሪም ይህን ተጫዋች በሊዝበን የሚጠቀሙበት መንገድ የተለያየ ሚና ነበረው። ተጫዋቹ ተፈጥሯዊ ቦታው ዊንግ ነው፣ የክንፍ ተጫዋች ነው። ነገር ግን በ3-4-3 ታክቲክ የአራተኛውን የክንፍ ፖዚሽን በመያዝ ነው ተጫዋቹ በተመላላሽነት የሚያገለግለው። ልክ አሁን በማንቸስተር ዩናይትድ ቤት ፓትሪክ ዶርጉን የሚጠቀሙበት ሲስተም፣ በአንዳንድ ጨዋታዎች ደግሞ የቀኝ ዊንግ በማድረግም ተጫዋቹ በአብዛኛው ወደ ዲፌንስ እንቅስቃሴ እንዲያዘነብል፣ በማጥቃቱ በኩል ደግሞ አካል ብቃቱን ተጠቅሞ ፍጥነት ድሪብሉን ተጠቅሞ ልዩነት ሲፈጥር
ስንመለከት ነበር። በተለይ በአጠቃላይ በዘንድሮ የውድድር ዓመት 43 ጨዋታዎችን ማድረግ ችሏል ለስፖርቲንግ ሊዝበን። ከነዚህም ውስጥ 10ን ያደረገው በዩኤፋ ሻምፒዮንስ ሊግ ነው። ከ10ሩ ጨዋታዎች ደግሞ 9ኙን በቋሚነት መጀመር የቻለ ወጣት ተጫዋች ነው እና በሊዝበን እድገቱ ከሩበን አሞሪም ታክቲክ ጋር ተስማሚ ሆኖ የተጫዋቹ አቅም እንዲሁም ብቃት በተለያዩ ክለቦች የምልመላ እቅድ ውስጥ ገብቶ በርካታ ክለቦች በአምስቱ ትላልቅ ሊጎች የሚገኙ በተጫዋቹ ዙሪያ ትላልቅ ምልመላዎችን ሲያደርጉ እንደቆዩ ተጫዋቹ ከተዘዋወረ በኋላ የሚወጡ መረጃዎች ያሳያሉና የጆቫኒ ኩዌንዳ ዝውውር ለቼልሲዎች ትልቅ ተስፋ የሚሰጥ እንዲሁም በቀጣይ የክሊርሌይ ካፒታል እና የቶዲ ቦይሊ መገንባት ለሚፈልጉት አዲሱ ቼልሲ ፈርቀዳጅ እንደሆነና ምናልባት ተጫዋቹ ወደ ቼልሲ ቤት ከመጣ በኋላ በቋሚነት ሊጫወት እንደሚችል በፊት መስመር በኩል ከወዲሁ እየተጠቆመ ነው የሚገኘው። አንዳንድ ጥቆማዎች ግን ከተጫዋቹ ፊርማ ጋር በተያያዘ በቼልሲ ቤት በዛ ፖዚሽን የሚለቁ ተጫዋቾች ወይም እንደነ ጄይደን ሳንቾ አይነት ተጫዋቾች ውሰታቸው ሲጠናቀቅ ወደ ክለባቸው ሊመለሱ እንደሚችሉ ጥቆማዎች ተያይዘው እየወጡ ነው የሚገኙት እና የዊኒስተን ሊ አስደናቂ የመደራደር ብቃት ለቼልሲዎች ሌላ ተስፈኛ ወጣት ተጫዋችን ለማስፈረም ትልቁ ሚና ሲጫወት ነበር። እስቲ ስለ ተጫዋቹ አንዳንድ ፕሮፋይል እና እድገቱን ስለሚያደርገው አስተዋጽኦ ያጫወት መንገዱ በተለያየ መልኩ እየተነሳ ነው። ለምሳሌ የኤንዞ ማሬስካ በዚህ ዝውውር ላይ ቀጥተኛ ተሳትፎ ማድረግ ችለው ነበር። ተጫዋቹን እንዴት መጠቀም እንደሚፈልጉ ተጫዋቹን በምን አይነት ፖዚሽን ላይ ማገልገል እንደሚፈልግ በመመካከር ነው እንግዲህ ዝውውሩ የተደረገው። የመጀመሪያውና ትልቁ ጉዳይ ኤንዞ ማሬስካ ወደ ባክስሪ ሲስተም ሊመለሱ ነው ወይ የሚል ጥያቄ ተያይዞ ሲነሳ ነበር። ነገር ግን ተጫዋቹን በቀጥታ በተፈጥሯዊ የክንፍ ቦታ ለመጠቀም በፕሮፖዛላቸው ላይ በማካተት ነው ተጫዋቹን ማሳመን የቻሉትና ወደ ማንቸስተር ሊያደርግ የነበረውን ዝውውር ትቶ ወደ ስታንፎርድ ብሪጅ እንዲመጣ ያደረጉትና ምናልባት ዩናይትዶች ሊቆጩበት የሚችሉ ትልቅ ዝውውር ነው ቼልሲዎች ማሳካት የቻሉት። ቼልሲ ይህን ተጫዋች መከታተል ከጀመረ ዓመት እንዳለፈው የቼልሲ ውስጥ አዋቂ በለንደን ታማኝነቱ ከፍ ያለ ዘጋቢ ቤን ጃኮብስ ሰፋ ያለ ዝርዝር ጉዳይ በኤክስ ገጽ ይዞ ማውጣት ችሏል። ነገር ግን ይሄ ሳምንት ለጆቫኒ ኩዌንዳ አስደናቂ ሳምንት ነው። ለምሳሌ ቡድኑ ባለፈው ሳምንት በተቸገረበት ጨዋታ ግብ የሆነ ኳስ አመቻችቶ ማቀበል ችሏል ለቪክተር ዩሪኬስ። እንዲሁም ትናንት ምሽት ዝውውሩ ወደ ቼልሲ የሚያደርገው መጠናቀቁ፣ በተጨማሪም ደግሞ ለፖርቱጋል ብሔራዊ ቡድን ጥሪ ተደርጎለት በዚህ ኢንተርናሽናል ብሬክ የፖርቱጋል ብሔራዊ ቡድን አባል እንደሚሆንም ጥሪ ደርሶታልና 3 ስኬታማ ጉዳዮችን በዚህ ሳምንት ይሄ ወጣት ተጫዋች ማሳካት ችሏልና ለቼልሲም ለተጫዋቹም 2026 በእጅጉ የሚጠበቅ የተጫዋቹ እድገት ብቃት በተለይ ድሪብሊንጉና ከአካል ብቃቱ ጋር ተያይዞ የሚያደርገው እንቅስቃሴ በተለያዩ ጨዋታዎች መመልከት እያለው በአጋጣሚ በተለይ ከማንቸስተር ሲቲ ጋር ከአርሴናል ጋር በነበረው ጨዋታ በዩኤፋ ሻምፒዮንስ ሊግ የተለያዩ ፊክስቸሮች ላይ ይህን ተጫዋች መመልከት ችለናልና በእንቅስቃሴ ውስጥ ስንመለከት ሩበን አሞሪም እያሉ ልክ ፉልባክ ይመስል ነበር። ተመላላሽ ተጫዋች ነው። ብዙ ስፔሶችን ከቨር ያደርጋል። ኳሶችን በመንጠቅ ረጅሙን ደቂቃ ያሳልፋል። እንዲህ አይነት እንቅስቃሴዎችን ስንመለከት ነበር። ነገር ግን አዲሱ አሰልጣኝ በስፖርቲንግ ሊዝበን ተጫዋቹን አንድ ስቴፕ ወደፊት ጠጋ አድርጎ መጠቀማቸውን ስንመለከት የቼልሲ የመደራደር ልዩነት የነበረውን ጉዳይ ደግሞ በተመሳሳይ ስናይ የተጫዋቹ አቅም ከመከላከል ይልቅ በይበልጥ ማጥቃቱ ላይ ሲሰራ ልዩነት ፈጣሪ እንደሆነ በድጋሚ መመልከት ችለናል። ቼልሲዎች ግን በጆቫኒ ኩዌንዳ ዝውውር ብቻ ከስፖርቲንግ ሊዝበን ጋር የሚያደርጉት ድርድር አልቆመም። እንዲሁም እዛው በክለቡ የስፖርቲንግ ሊዝበን ንብረት የሆነው አሁን በላስ ፓልማስ የሚገኝ ሌላኛው ወጣት ተፈጥሯዊ የዘመናዊ እግር ኳስ ሆልዲንግ ሚድፊልደር የሆነ የረጅም ጊዜ የሞሲ ካሴዶ
ተተኪ ወይም በቦታው ላይ በአማራጭነት ይዘው ቼልሲዎች ለማዘዋወር የ20 ዓመቱን ዳሪዮ ኢስጎን እየተደራደሩ ነው የሚገኙት። በተመሳሳይ ልክ እንደ ጆቫኒ ኩዌንዳ ይህን ተጫዋች ለማዘዋወር ነገር ግን ይሄ ተጫዋች በዚህ የውድድር ዓመት መጨረሻ ከስምምነት ላይ ቼልሲዎች የሚደርሱ ከሆነ በዳሪዮ ኢስጎ ዝውውር ዙሪያ ቼልሲን ወዲያው ነው የሚቀላቀለው። እንደ ኩዌንዳ በውሰት እዛ ለ1 ዓመት እንዲቆይ ሳይሆን ቼልሲዎች አሁን በአፋጣኝ ወደ ስብስባቸው እንዲካተት ይፈልጋሉ። ድርድሩ አድቫንስድ ደረጃ ደርሷል። ከስምምነት ላይ ይደርሳሉ ተብሎ ይጠበቃል። ለዚህ ተጫዋች እንግዲህ ቼልሲ 22 ሚሊዮን ፓውንድ ይከፍላል ተብሎ ይጠበቃል። ተጨማሪ 5 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር በውሉ ላይ ሰፍሮ እንግዲህ ቼልሲዎች ልክ እንደ ኩዌንዳ በፍጥነት ይህንንም ተጫዋች ለማዘዋወር በድርድር ላይ ነው የሚገኙት። አሁን ተጫዋቹ በውሰት በላስ ፓልማስ ነው የሚገኘው። 36 ጨዋታዎችን በሁሉም ውድድር ለላስ ፓልማስ ማድረግ ችሏል። አስደናቂ ወጣት፣ ሌላኛው አግሬሲቭ የሆነ በዘመናዊ እግር ኳስ የሚፈለገው የሆልዲንግ ሚድፊልደርን ኳሊቲ ያሟላ። በተለይ ቪዲዮዎችን ወደ ዩቲዩብ ገባ ብላችሁ ብትመለከቱ የተጫዋቹ አግሬሲቭ መሆን፣ ኳሶችን የሚያስጥልበት መንገድ ለቼልሲ ቀጣይ ቡድን ግንባታ ለሞሲ ካሴዶ ጥሩ ተጠባባቂ ሊሆን የሚችል አቅም ያለው ሌላኛው ፖርቱጋላዊ ተጫዋች እንግዲህ ወደ ቼልሲ ሊዘዋወር ከጫፍ እንደደረሰ ነው ዘገባው ተያይዞ መውጣት የቻለው። በአጠቃላይ ግን የክሊርሌ ካፒታልና የቶዲ ቦይሊ የቡድን ግንባታ ቀጣይነት ያለው እንደሆነና በአንድ ወቅት ኤንዞ ማሬስካ ከሳውዛምፕተን ድል በኋላ መሰለኝ ቼልሲ በዘንድሮ የውድድር ዓመት የፕሪሚየር ሊጉ ዋንጫ ላያሳካ ይችላል፣ ነገር ግን በቀጣይ 10 ዓመት ሊጉን ዶሚኔት አድርጎ መያዝ የሚችል አቅም ያለው ቡድን ነው የሚል አስተያየት ሰጥቶ ነበር። በተለይ ቼልሲ ከሜዳ ውጪ ሳውዛምፕተንን በመጀመሪያ ዙር በከፍተኛ የግብ ልዩነት ካሸነፈ በኋላ እንዲህ አይነት ጥቆማ መስጠት ችለው ነበርና ይሄ የቡድን ግንባታ በቼልሲ ቤት አሁንም ቀጣይነት ያለው ከ20 ዓመት በታች የሆኑ ወጣት ተጫዋቾችን በማስፈረም ከ7 ዓመት በላይ ኮንትራት በመስጠት የቡድኑ የረጅም ጊዜ እቅድ አድርጎ እንግዲህ በቡድን ግንባታ የቶዲ ቦይሊና የክሊርሌ ካፒታል ከበርቴዎች ቼልሲን በድጋሚ ለማጠናከር ከወዲሁ በገበያው ቅኝት ጀምረዋል። ቼልሲ እንግዲህ በወጣት ተጫዋቾች በእንዲህ መልኩ ይጣመድ እንጂ የቼልሲ የአጥቂ ትኩረት አሁንም እንደቀጠለ ነው። ቤንጃሚን ሼሽኮ፣ ቪክተር ዩሩኬስ እንዲሁም ሊዮን ዴላፕ በቡድኑ ራደር ውስጥ ነው የሚገኙት። እነዚህ ተጫዋቾች በቀጣይ ሳመር ለቼልሲ ትልቅ የዝውውር እቅድ ናቸው። በአጥቂ ስፍራና የተለያዩ አጥቂዎችን እየመለመሉ ነው የሚገኙት። ቼልሲዎች ምናልባት ከነዚህ 3 ተጫዋቾች አንዱን የማስፈረም እድል አላቸው። በተለይ በዘንድሮ የውድድር ዓመት በሳመር በዝውውር ወቅት የሚሸጡት ተጫዋች ከአካዳሚ የተለያዩ ተጫዋቾችን ለገበያ እንደሚያወጡ ይጠበቃል። እነዛ ዝውውሮች በተሳካ ሁኔታ ቼልሲዎች ለሌሎች ክለቦች የሚሸኙ ከሆነ ጠንካራ አጥቂ ሊያመጡ እንደሚችሉ ዘገባው ተያይዞ እየወጣ ነው የሚገኘው። እንግዲህ በጊኒ ተወልዶ ከዛን የፖርቱጋል ዜግነት ያገኘው ይሄ ወጣት የ17 ዓመት ፖርቱጋላዊ በቤኔፊካ አካዳሚ አድጎ በ2021 ወደ ስፖርቲንግ ሊዝበን ከተዘዋወረ በኋላ አስደናቂ እድገት በሩበን አሞሪም ካሳየ በኋላ እንግዲህ በስተመጨረሻ ማረፊያው ስታንፎርድ ብሪጅ ሆኗል። ይሄ ተጫዋች እንግዲህ ወደ ሰማያዊዎቹ ቤት የሚመጣው በጁላይ 2026 ነው። ከ1 ዓመት የውሰት ቆይታ በኋላ በቀጣይ የውድድር ዓመት በሊዝበን ያሳልፋል። ከዛም በኋላ 2026 ቼልሲ የዚህን የግራኝ እግር ተጫዋች ልዩ አገልግሎት ማግኘት ይጀምራል ማለት ነው። ተጫዋቹ የ7 ዓመት ኮንትራት ፈርሟል። ሜዲካሉ ተጠናቋል። የቼልሲ ንብረት ሆኗል። እንግዲህ አሁን በውሰት ነው በሊዝበን የሚቆየው። አስደናቂ ሃይ ኳሊቲ ሊኖረው የሚችል ለወደፊት ትልቅ ተስፋ ከተጣለባቸው ወጣት ተጫዋቾች መካከል አንዱን ቼልሲ የግሉ ማድረግ ችሏል። በ42.5 ሚሊዮን ፓውንድ የቼልሲ ኢንቨስትመንት ይቀጥላል። ቼልሲ ቡድን መገንባቱን አሁንም አላጠናቀቀም። ቀጣይነት ያለው እንደሆነ በድጋሚ የተመለከትንበትን ትልቅ ዝውውር ከማንቸስተሮች በመንጠቅ ማሳካት ችሏል ማለት ነው። ይሄ
ግሩም የዝውውር ሂደት ነው። እስቲ የተጫዋቹን ቪዲዮ እና አንዳንድ ሂደት ወደ ዩቲዩብ ገባ እያላችሁ ተመልከቱ፣ ምን ያክል ቴክኒሻል እንደሆነና አቅም ያለው ፖርቱጋላዊ እንደሆነ። እንዲሁም በቀጣይ እንግዲህ የኢንተርናሽናል ብሬክ ወቅት ለፖርቱጋል ብሔራዊ ቡድን ቋሚ ሆኖ ወይም ተቀይሮ ሲገባ መመልከታችን ስለማይቀር በተጫዋቹ ዙሪያ ሌላ ሰፊ ፕሮግራም ይዘንላችሁ እንመጣለን። ከዚህ ፕሮግራም በመቀጠል ሌላኛው የዝውውር ሂደት በሊቨርፑል ቤት አንዳንድ ጉዳዮች እየወጡ ነው የሚገኙት። ከእሱ ጋር በተያያዘ አጭር ቆይታ እናደርጋለን። በተመሳሳይ የአርሴናሉን ማርቲን ኦዲጋርድን የሚመለከት ደግሞ አንዳንድ ጥቆማዎችን እናደርሳችኋለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን ከተወሰኑ ደቂቃዎች በኋላ ተመልሰን እንመጣለን። ሰላም ቆዩ።